የጀመርነውን ትምህርት እንቀጥላለን። ትንቢተ ዳንኤል ምዕራፍ 8 ከቁጥር 1 እስከ 14 ያለውን ባለፈው አይተናል። ዛሬ ደግሞ ከቁጥር 15 እስከ መጨረሻው ያለውን ክፍል እናያለን። ለእግዚአብሔር ቃል ክብር ሁላችንም ቆመን የእግዚአብሔርን ቃል ካነበብን በኋላ ጸልየን እንቀመጣለን። ጊዜውን ለእግዚአብሔር አሳልፈን ሰጥተን በጌታ በኢየሱስ ክርስቶስ ስም አነባለሁ። ዛሬ የምንካፈለው ቃል ትንቢተ ዳንኤል ምዕራፍ 8 ከቁጥር 15 እስከ 27 ያለው ይሆናል። እንደዚህ ይላል። እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግኩ። እነሆም የሰው ምስያ በፊቴ ይቆሙ ነበረ። በኡባለሙ ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብለው የሚጮኸውን የሰው ድምፅ ሰማው። እኔም ወደ ቆምኩበት ቀረበ። በጣም በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝ፣ ቀጥ አድርጎም አቆመኝ። እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻው ዘመን የሚሆነውን አስታውቀሃለሁ። ይህም በተወሰነው ለፍጻሜ ዘመን ነውና። ባየኸው በአውራው በግ ላይ የነበሩት ሁለት ቀንዶች እነርሱ የሜዶንና የፋርስ ነገስታት ናቸው። አውራው ፍየል የግሪክ ንጉሥ ነው። በዓይኖቹ መካከል ያለው ታላቁ ቀንድ መጀመሪያ ንጉሥ ነው። እርሱም በተሰበረ ጊዜ በእርሱ ፈንታ አራቱ እንደተነሱ እንዲሁ ከወገኑ አራት መንግስታት ይነሳሉ። ነገር ግን በኃይል አይተካከሉትም። በመንግስታቸውም መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሳል። ኃይሉም ይበረታል፣ ነገር ግን በራሱ አይደለም። በድንቅም ያጠፋል፣ ያደርግማል፣ ይከናወንማል። ኃያላንና የቅዱሳን ሕዝብ ያጠፋል። በማታለሉ ተንኮልን በእጁ ያከናውናል፣ በልቡም ይታበያል። ታምነውም የሚኖሩትን ብዙዎችን ያጠፋል። በአለቆቹም አለቃ ላይ ይቋቋማል፣ ያለ እጅም ይሰበራል። የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛሁ፣ አያሌም ቀን ታመሙ። ከዚያም በኋላ ተነስቼ የንጉሡን ሥራ እሠራ ነበር፣ ስለ ራእዩም እደነቅ ነበር። የሚያስተውለው ግን አልነበረም። እንጸልያለን። እግዚአብሔር አምላካችን ሆይ የአባቶቻችን አምላክ የነ ዳንኤል አምላክ ደግሞ በልጅ በኢየሱስ ክርስቶስ እኛን ልጆቼ ብለህ ጠርተህናል። የእኛ አምላክ ነህ። እግዚአብሔር ሆይ እነዚህ ይመጣሉ የተባሉት ነገስታት መጥተው አለፉ። የልጅ መንግስት ግን አሁንም ምድርን እንደገዛ ይኖራል። እዛ መንግስት ውስጥ እኛን አስገብተህናል። በዘመን ፍጻሜ እግዚአብሔር ሆይ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን በልጁ ለመጠቅለል ነው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ለዛ መንግስት እንድታዘጋጀን በቅዱስ ቃል እንድትናገረን በኢየሱስ ስም ጸልያለሁ። ጌታ ሆይ በቤትህ ከተገኘን እባክህ በዚህ ቃል የዘመኑን ፊት ሕይወታችንን መንገዳችንን እንድታሳየን። እነሆ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ተብሎ እንደተጻፈ ዛሬ በምንሰማው ቃል ለነገው መንገዳችን እግዚአብሔር ሆይ ለዚህ ለማያልፈው መንግስት ዝግጅት እንድናደርግ እንድትረዳን በኢየሱስ ስም ጸልያለሁ። ማናቸውም እግዚአብሔር ሆይ በእኛና በአንተ መካከል ሊሆን የሚወድ በደልና ኃጢአት ቢኖር በዛ እግዚአብሔር ሁሉን ካንተ ጋር ሊያስታርቅ በቀራንዮ መስቀል ላይ በፈሰሰው ክቡር ደም እጠበን። ማናቸውም አጋንንታዊና መናፍስታዊ ሥራ የተሰበረ ይሁን። ምሕረት ይብዛልን። እግዚአብሔር ሆይ ለተናጋሪና ለሰሚ ደግሞ ጸጋ እንድትሰጥ የዘላለም አምላክ እግዚአብሔር ሆይ ዓይኖቻችን ወደ አንተ ናቸውና አንተ በወደድከው አይነት መንገድ በመካከላችን እንድታልፍ ራሴንና ጉባኤውን ላንተ አሳልፌ እሰጣለሁ። ስለ ሁሉ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንቀመጣለን። ባለፈው ሳምንት ይህንን ምዕራፍ 8ን አንድ ርዕስ ሰጥተነው ማጥናት ጀምረናል። ምንም እንኳ ስለ ብዙ አስፈሪ ነገሮችን ቢናገር ይሄ ምዕራፍ 8 የሚናገረው ስለ አንድ ነገር ነው። እሱም የእግዚአብሔር መንግስት
የዘላለም መንግስት ነው የሚል ርዕስ ሰጥተነዋል። የእግዚአብሔር መንግስት የዘላለም መንግስት ነው። ግን ይሄ መንግስት የነበረ ነው፣ ያለ ነው፣ ወደፊት የሚመጡትን የሚመለከት የሚቆጣጠር ነው፣ ኦቨርሲ የሚያደርግ መንግስት ነው ብለን አንድ 3 ሐሳቦች አብረን ተከፋፍለናል። ዳንኤል ራእዩን ሲያይ የት እንደነበረ ነው ያየነው መጀመሪያ እና ዳንኤል በባቢሎን ነበረ። ስለዚህ ያነሳ ነው የመጀመሪያው ሐሳብ ዘመናትና ግዛቶች ሁሉ ይቆጣጠራል። ይሄ መንግስት ዘመናትን ይቆጣጠራል፣ ግዛቶችን ይቆጣጠራል። ለምን ካል ዳንኤል ያለው በባቢሎን ነው። ስለዚህ እግዚአብሔር በባቢሎን ተገልጦ አምላክነቱን ታላቅነቱን ይገልጣል ተብሎ አይጠበቅም። እግዚአብሔር ኃይሉን ይገልጥ የነበረው ታላቅነቱን አምላክነቱን ይገልጥ የነበረው በኢየሩሳሌም ነው። ነገር ግን አሁን እግዚአብሔር ለካ ባቢሎንም የሱ ናት፣ እግዚአብሔር ይመስገን። ስለዚህ በባቢሎን ለዚህ ሰው በዚህ ወንዝ ዳር ተቀመጥኩ ብሎ ቦታውን ራሱ ይነግረናል። እግዚአብሔር እዚህ መጣ፣ እግዚአብሔር እዚህ ይቆጣጠራል፣ እግዚአብሔር እዚህም ይገለጣል። ካህናት መስዋዕት ሲሰዉ፣ ዝማሬ ሲዘመር፣ ቅዳሴ ስርዓቱ ሲካሄድ ሳይሆን እግዚአብሔር በባቢሎን ታላቅ ነው፣ ይሄም ግዛት የሱ ነው ብሎ ነው የነገረንና ዘመናትም የሱ ናቸው። ለምን በሚቀጥሉት ዘመናት ዳንኤል ሆይ የሚመጡትን ተመልከት ብሎ የረጅም ዓመት ታሪክ በብዙ 100 ዓመታት የሚቆጠር ታሪክ ዘርዝሮ ይኸውልህ ከዚህ እስከዚህ ከመስከረም እስከ ጥቅምት እንትና ይነግሳል፣ ጥቅምት ላይ እንትና ይወርድና ደግሞ ከህዳር እስከ እንትና ይነግሳል። ይሄን ሁሉ አንተ ሳትኖር ነግረሃለሁ በፍጻሜ ዘመንም ቢሆን ብሎ ዘመንን ደግሞ አሻግሮ ይነግረዋል። አምላካችን እንደዚህ አይነት አምላክ ነው። ዛሬም እግዚአብሔር ስሙ የተባረከ ይሁን። በኋላ ላይ እናየዋለን ዛሬ እኛ እንዴት ማየት እንዳለብንና እግዚአብሔር እንዴት እንደሚያየው የዛሬው ክፍል በደንብ ይነግረናል። ሁለተኛ ያነሳ ነው እግዚአብሔር ነገስታትን ይሾማል ደግሞ ይሽራል። አንድ ፍየል ተነሳ ይላል፣ ኃይለኛ ሆነ፣ አንዱን ረገጠው። ነገር ግን ሌላ ደግሞ በግ ተነሳ ይላል፣ እንዲሁ በምሳሌ ነው የሚነግረን። እሱ ደግሞ ተነሳና ረገጠው ይላል እና እንዲሁ ነገስታት ሲረጋገጡ የአምላካችን መንግስት ለዘላለም ይኖራል። እሱ በላይ ተቀምጧል እና እሱ ነገስታትን ያስነሳል፣ በጉንም ያስነሳል፣ ፍየሉንም ያስነሳል። የሱ መንግስት ሁሉን ትገዛለች። ስለዚህ እነዚህ ነገስታት የሚሾምና የሚሽር የዳንኤል አምላክ ነው የሚል ሐሳብ ነው ያነሳ ነው። በዛ ውስጥ እንዴት እነዛ እውነታዎች በምድር ላይ እንደተፈጸሙ አይተናል። በሶስተኛ ያነሳ ነው እነዚህ ነገስታት የእግዚአብሔርን ፈቃድ ይቃወማሉ። ሁሉ ጊዜ የእግዚአብሔርን ፈቃድ እንደሚቃወሙ ምድራዊው መንግስት ትንሽ ከበላ ሆዱ ከሞላ ትንሽ ካወቀ ትንሽ ኃይል ካገኘ ሁሉ ጊዜ አምላክ መሆን ያምረዋል እስከሚወድቅ ድረስ እስከሚሞት ድረስ። ስለዚህ በምድር ላይ ያሉ ስርዓቶች ሁሉ ጊዜ ለእግዚአብሔር የሚመቹ አይደለም። እንዳውም ፈልገው የእግዚአብሔርን ነገር ይነካሉ እና ይሄ የሚነሳው በተለይ ከዚህ ከግሪክ መንግስት ከሚነሱት 4ቱ ጀነራሎች መካከል አንደኛው ወደ ቅድስቲቱ ከተማ እንደሚመጣ ያ ብርሃን የሚበራበትን ጽዮንን ብርሃኑን እንደሚያጠፋ ቦታውን እንደሚያረክስ ምድርን እኮ እንደፈለገው አድርጓል። ግን የእግዚአብሔር ፈቃድ የእግዚአብሔር አይን የእግዚአብሔር ዙፋን ያለበትን ሁሌ እንደሚቃወም ያንን መያዝ እንደሚፈልግ ይሄው ይዤዋለሁ፣ ይሄ አምላኬ ነው የምትሉት አምላካችሁ ራሱ በቁጥጥሬ ስር ነው ማለት እንደሚፈልግ አይተን ነበረ። ዛሬም 1-2 ሐሳቦች በዚህ ርዕስ ስር እንመለከታለን። 1-2 ሐሳብ የእግዚአብሔር መንግስት ሁሉን ትገዛለች በሚለው ማለት ነው እና ይሄንን የዛሬውን ክፍል ስታዩ ምዕራፍ 8 ከቁጥር 1 እስከ 8 ያለውን ከምዕራፍ 8 ከቁጥር 15 እስከ 22 ጋር አብራችሁ እንድታዩ ምናልባት የምትሰሙም ሰዎች ምዕራፍ 8 ከቁጥር 1 እስከ 8 ያለው ትርጉሙ ምዕራፍ 8 ከቁጥር 15 እስከ 22 ተገልጦ እናገኛለን። ባለፈው በግ ምናምን ብሎ በስዕል በማይገባን ነገር የተናገረውን ነገር በጉ ይሄ ነው ብሎ ስለሚነግረን ትርጉሙ ስለሚነግረን፣ ሁለተኛው ክፍል ምዕራፍ 8 ከቁጥር 9 እስከ 14 ያለውን ደግሞ ምዕራፍ 8 ከቁጥር 23 እስከ 27 ዛሬ በመናየው ክፍል ውስጥ እንድናየው እፈልጋለሁ እና
ዛሬ የምናየውን ክፍል በሁለት ከፍለን ነው የምናየው ማለት ነው። ምዕራፍ 8 ከቁጥር 15 እስከ 22 ያለው የመጀመሪያው ክፍል ትርጉም ነው። ባለፈው በግ ፍየል ምናምን ብሎ ቀንዱ አንዱ ወደፊት ወደ ኋላ በአይኑ መካከል የወጣ ቀንድ ብሎ ግራ ሲያጋባን የነበረውን ነገር ይሄ ነው ብሎ ፖይንት ያደርገዋል። ይሄ ነው ብሎ ይናገራል። እግዚአብሔር ለካ ሁሉን የሚገልጥ አምላክ ነው። እግዚአብሔር ስሙ የተባረከ ይሁን። ሁለተኛው ደግሞ ወደ ቅድስቲት ከተማ መጥቶ እንዴት እንደበረታ የሰራውን ስራ ምዕራፍ 8 ከ9 እስከ 14 ያየነውን እነዛን የግሪክ መንግስታት ተነስተው እንዴት አድርገው ተከፋፍለው ያንን ቤተ መቅደስ እንዳረከሱት እንዴት እንደነጻ የሚናገረውን ክፍል ደግሞ ከምዕራፍ 8 ቁጥር 23 እስከ 27 ያለውን እናያለንና ነገሩ ትንሽ በቃ ትርጉሙን ካገኘነው ታዲያ ምን ይሰራልናል የሚል ይመስላል። በጉ ማለት ፋርስና ሜዶን ነው። ደግሞ ፍየሉ ግሪክ ነው። ስለዚህ ቄስ በቃ ፋርስና ግሪክ ማለት ነው ብለህ ለምን ቡራክ ያስጠንም ትሉ ይሆናል። ለምን ምሳሌውን ተናግሯል። ነገር ግን እግዚአብሔር ቃል ለነብዩ የተናገረውን ሚስጥር ዛሬም ለኛ የሚናገረው ነገር አለ። እግዚአብሔር ስሙ ይባረክ። ይህንን ቃል እየተካፈል ቁጥር 15ን ቁጥር 17 መጨረሻውንና የመጨረሻውን ቃል ላነብላችሁ እወዳለሁ። እንደዚህ ይላል ቁጥር 15 እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግሁ ይላል። እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግሁ። ቁጥር 17 መጨረሻው አካባቢ የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል። እኔም ማስተዋልን ፈለግሁ። መልአኩም ተገልጦ እንደዚህ አለው፣ አስተውል፣ የሰው ልጅ ሆይ አስተውል። መጨረሻ ሲዘጋው እንደዚህ ይላል ቁጥር 27 እኔም ዳንኤል ተኛው፣ አያሌ ቀንም ታመሙ። ከዚያም በኋላ ተነስቼ የንጉሡን ሥራ እሰራ ነበር፣ ስለ ራእዩም ድንቅ ነበረ፣ እደነቅ ነበረ። የሚያስተውል ግን አልነበረም። ስለዚህ ስለ ግሪክ፣ ስለ ሜዶን፣ ስለ ቀንድ፣ ስለ በግ፣ ስለ ፍየል እንድንተነትን ሳይሆን እንድናስተውል የዘላለም አምላክ እግዚአብሔር ይርዳል። የሚያስተውል ግን አልነበረም ብሎ መዝጋቱ አስተውል የሚል ቃል አለበት። ስለዚህ የእግዚአብሔር ቤት ውስጥ የተገኘ ነው እግዚአብሔር የሚናገረውን ነገር እንድናስተውል እንድናይ ነው። በሕይወታችን ውስጥ ያለውን እንድናይ ነው፣ እንድናስተውል ነው። በአገልግሎታችን ውስጥ ያለውን እንድናይ እንድናስተውል፣ ዘመኑን እንድናይ እንድናስተውል ነው ማለት ነው። ስለዚህ አራተኛ ነጥብ አነሳለሁ ማለት ነው። ባለፈው 3 ነጥብ አንስተናል። ይሄ የእግዚአብሔር መንግስት የዘላለም መንግስት ነው። ሌሎች መንግስቶች ይነሳሉ። ግማሹ ነብር ይመስላል፣ ግማሹ አንበሳ ይመስላል፣ ግማሹ ክንፍ አለው፣ በልዩ ልዩ አውሬ ተመስሏል። ግማሹ የቤት እንስሳ፣ ግማሹ የዱር እንስሳ ይመስላል። ሰዋት የአምላካችን የእግዚአብሔር መንግስት ግን ለዘላለም ጸንታ ትኖራለች። እግዚአብሔር ስሙ ይባረክ። እና ምንድነው ታዲያ ሊነግረን የፈለገው? ይሄንን የማያልፈውን መንግስት ምንነት ሊነግረን ነው የፈለገው። ይሄ የማያልፈው እኛ የገባንበት አሁን እየገዛ ያለው እኛ እዚህ ቁጭ ብለን እየገዛ ያለው መንግስት ምን አደረገ? ዘመናትና ግዛቶች ሁሉ በቁጥጥሩ ስር ናቸው። ስለዚህ ልባችሁ እርፍ ይበል። እንደዚህ እንድናስበው ምናልባት ችግሮቻችን፣ ጥያቄዎቻችን ሁሉ ጥረታችን ሁሉ በዛ ውስጥ እንዲገባ የኛ አምላክ ዘመን የሱ ነው፣ ግዛት እሱ ነው። እሱ የማይገዛው ዘመን የማያውቀው ሰዓት ክፍል ወይም ደግሞ የማይገዛው የማይቆጣጠረው ክፍል የለም። እሱ የፈለገውን ከፍ ያደርጋል፣ የፈለገውን ዝቅ ያደርጋል። ማናቸውንም ሁሉን የሚገዛ አምላክ ነው። 3 ነገር ግን እነዚህ የሚነሱ የምናያቸው የተጨበጡ ስርዓቶች ሁሉ ጊዜ የእግዚአብሔርን ፈቃድ ለመቃወም ለማሸነፍ ይፈልጋሉ። አራተኛ ይሄ የእግዚአብሔር መንግስት ሚስጥርን ሁሉ የሚገልጥና ታሪክን የሚቆጣጠር ነው። እግዚአብሔር ስሙ ይባረክ። እሱ ሚስጥርን ሁሉ ያውቃል። በእርሱ ዘንድ ሚስጥር የተባለ የለም። ደግሞ ታሪክን ሁሉ ይቆጣጠራል። ነቢዩ ዳንኤል እንደዚህ ይላል፣ እኔም ዳንኤል ቁጥር 15 ራእዩን ባየው ጊዜ ማስተዋልን ፈለግሁ። እነሆም የሰው ምስያ በፊቴ ቆሞ ነበር።
ለማስተዋል ፈለኩኝ። ራእዩን አየው። ምን አይነት በግ ነው? ምን አይነት ቀንድ ነው? ያየሁት ራእይ የሚያስፈራ ነው። በጉ ራሱ ቀንዱ አንዱ ወደፊት አንዱ ወደ ኋላ ነው። ደግሞ በዚህ በቀንዱ ወደ ምዕራብ ይዋጋል፣ ወደ ምስራቅ ይዋጋል። እንዴት ወደ ምስራቅ ይዋጋል? ግዛቱ ታላቅ ነው። በአንድ ቀንዱ ከዚህ እስከ መተማ ለበላችሁ ይወጋል። አየሁት። ከዚህ እስከ ካሊፎርኒያ እስከ መጨረሻው ጥግ ድረስ ወደ ምዕራብ ይዋጋል። በዚህ በስተ ምስራቅ ደግሞ ከዚህ እስከ ጃፓን ድረስ ወደ ምስራቅም ይዋጋል። ምን አይነት ብርቱ ቀንድ ነው! እና መሬት ሳይነካው ይበራል፣ በአየር ላይ ይዋጋል። ተደነቅኩ፣ ተጨነቅኩ። ነገር ግን እያደነቅኩት እያደቀቀ እየረገጠ ሲሄድ ያ በግ ድንገት አንድ ፍየል መጣ። ያ ፍየል ደግሞ ረገጠው፣ የሚረዳውም የለም፣ አመድ አደረገው። ምንድነው ይሄ ብዬ ሲጨነቅ እግዚአብሔር መልስ ላከልኝ። እግዚአብሔር ስሙ ይባረክ። ለካ አምላካችን ሚስጥርን ሁሉ የሚገልጥ ታሪክን ሁሉ የሚቆጣጠር አምላክ ነው። ይሄ ቀንድ ምናምን ያልነውን ፍየል ይመስላል በግ ይመስላል ያልነውን ዳንኤል ሆይ ሚስጥሩን ልንገርህ፣ አትጨነቅ። ፍየል ያልኩት ይሄ ነው። ከሰማይ መጣ ሚስጥር። እግዚአብሔር አምላካችን ይባረክ። እና እግዚአብሔር ለካ ሚስጥርን የሚገልጥ አምላክ ነው። አሁን እኔ ስሰብካችሁ አዎ እግዚአብሔር ይመስገን የዳንኤል አምላክ ትሉ ይሆናል። አሁን የምናመልከው አምላክ ሚስጥራትን የሚገልጥ አምላክ ነው። እግዚአብሔር ስሙ ይባረክ። የተወሳሰበ አይደለም አምላካችን። በዘመናት መካከል እሱ ብቻ ነው ሚስጥራትን የሚገልጥ። እነ ዳንኤል ገና ምዕራፍ 1 ላይ ተናግረዋል። ሚስጥርን የሚገልጥ በሰማይ አለ። ንጉሥ ሆይ አትጨነቅ፣ ሚስጥርን የሚገልጥ በሰማይ አለ። እና በኡባልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮኸውን የሰው ድምፅ ሰማው። ከቁጥር 15 ጀምሮ እስከ ቁጥር 22 ድረስ ይሄንን ይተነትነዋል። ባለፈው ያየናቸውን በጉ ማለት ይሄ ነው ብሎ ይነግረዋል። እኔም ወደ ቆምኩበት ቀረበ፣ በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን ነው እንደሆነ አስተውላለኝ። ገና ለሩቅ ዘመን ነው። እንዴት የተወደደ ነው! ዳንኤል አንደኛው የተጠራበት ስም የተወደድክ የሚል። እግዚአብሔር ለሚወደው ምን ያደርግለታል? ራእይ ይገልጥለታል፣ ሚስጥርን ይገልጥለታል። ዳንኤል ቀንዱ አስፈራ፣ አይተህ ራእዩ አስፈራ፣ በጉ አስፈራ፣ ተጨነቅ። ከሰማይ አንድ አይደለም እኮ ሁለት። እግዚአብሔር ሚስጥር ይግለጥልን፣ እግዚአብሔር ሚስጥር ይግለጥልን ወገኖች። እንግዳ እንዳይሆንብን ነገሮቹ ሲናገርኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱ ዳሰሰኝ፣ ቀጥ አድርጎ ማቆመኝ። ይህንን ራእይ ላይ ታገኛላችሁ። ሁል ጊዜ ለዮሐንስም ደንግጦ ባየው ነገር በወደቀ ጊዜ ዳሰሰኝ፣ አቆመኝ ይላል። እግዚአብሔር ነው የሚያቆም፣ እግዚአብሔር ነው የሚያበረታ። እኔ አንዳንድ ጊዜ እኔ እግዚአብሔር ተገልጦልኛል ብለው ሰዎች ቆሞ ሲናገሩ በእውነት አላዩ። እስቲ መጽሐፍ ቅዱስን ከብሉይ ኪዳን እስከ አዲስ ኪዳን ፈልጉ። እንደኔ ከረባት አድርጎ እግዚአብሔር ገለጠልኝ የሚል ሰው ካለ አትመኑት። የእግዚአብሔርን ክብር ያየ ይውልቅ። የእግዚአብሔርን ክብር ያየ ይፈራል። የእግዚአብሔርን ክብር ያየ ቆሞ መሄድ አይችልም። መጨረሻ ላይም አነሰዋል እና አቆመው፣ ተነስ አለው እና ነገረው ሚስጥራትን። እንዲህም አለኝ፣ እነሆም በመቅሰፍቱ በመጨረሻው ዘመን የሚሆነውን አስታወቅኩ። ይህ ለተወሰነው ለዘመን ለፍጻሜ ዘመን ነውና ባየው በአውራው በግ ላይ የነበሩ 2 ቀንዶች እያለ እቤታችሁ አንብቡት ሰዓት ለመቆጠብ። ያ ፍየል የግሪክ መንግስት ነው። በጉ ፋርስና ሜዶን ነው። ሚስጥራትን ገለጠለት። ሚስጥሩ ይሄው ነው። ዳንኤል ሆይ እነዚህ በምድር ላይ የሚነሱ አንተ ምናልባት በእኔ አማርኛ ወደ እኔ ከመጣህ በኋላ አንተ በማትኖርበት ዘመን የሚነሱትን ተመልከት። ወደ ኋላ በምድር ላይ የሚሆነውን ተመልከት። ነገር ግን
ለዘመን ፍጻሜ ነው የሚል ነገር ይነግረዋል። ለመጨረሻው ነው ብሎ ይነግረዋል። እና ሚስጥርን ሁሉ የሚገልጥ አምላክ፣ ታሪክን የሚቆጣጠር አምላክ። አሁን እናንተ እኔን ወደፊት ታዩኛላችሁ እና ለዳንኤል ሲገልጥለት እግዚአብሔር ሚስጥሩን ሲገልጥለት እኔ እናንተን እንደማያችሁ ለአንድ ሰው እግዚአብሔር ዘመናትን ታሪክ ወደፊት ነው የሚገልጥለት። እኔም ወርጄ ከእናንተ ጋር ብቀመጥ አሁን ባለፈው ሳምንት ያካፈልኳችሁንና አሁን ያለንበትን ዘመን ቁጭ አድርጎ ወደ ኋላ ነው የምናየው። ታውቃላችሁ እግዚአብሔር ዘመንን የሚቆጣጠር አምላክ መሆኑን ማወቅ ከፈለጋችሁ እግዚአብሔር የባቢሎን ንጉሥ ተነሳ፣ ወደቀ። ያለፈ እኮ ነገር ነው ምነግራችሁ። አምላካችን ታሪክን የሚቆጣጠር ሚስጥርን የሚገልጥ አምላክ መሆኑን እንድታረጋግጡ ወደ ህይወታችሁም እንድታስገቡት በኑሯችሁ ውስጥ እንድታስገቡት እግዚአብሔርን ባቢሎን ተነሳ፣ ወደቀ። ይሄ በታሪክ የተጻፈ ነው። እኛ ወደ ኋላ ነው የምናየው። ለዳንኤል ወደፊት ነበር የሚያሳየው፣ እንዲህ ይሆናል ብሎ ነበረ የሚያሳየው። ለኛ ግን ሆኗል የሚል ነው። አምላካችን የሚያደርግ አምላክ ነው። ስሙ ይባረክ። ያደረገ አምላክ ነው። ፈርስና ሜዶን ተነሳ፣ አለፈ። ወገኖቼ አለፈ። ግሪክ ተነሳ፣ አለፈ። እንዳውም ስራ ሰርቶ አለፈ። ሮም ተነሳ፣ አለፈ። ምዕራፍ 2 ዳንኤል ላይ ሄዳችሁ ብትመለከቱ ቁጥር 34 ላይ ሄዳችሁ ብትመለከቱ የታየው ራእይ ያ ወርቅ የተባለው ብር የተባለው ናስ የተባለው ብረት የተባለው እንዳውም ምዕራፍ 2 ቁጥር 42 43 ሄዳችሁ ብትመለከቱ ስለ 10 ጣቶች ይናገራል። ያው መቼም ነገር ከራስ አይደለም የሚጀምረው። ራሱ አለቀለት፣ ባቢሎን አለፈ፣ ደረቱም አለቀለት። ይኸው ይነግረናል። የጭኑ ላይ ያለውም አለቀ። አሁን ያለንበት ዘመን ማወቅ ከፈለጋችሁ እግሮቹ አልቀው ጣቶቹ ጋር ነው ያለነው። እኩሉ ሸክላ እኩሉ ብረት የተባለው የመጨረሻው የማይጠጋጋው አንዱ ብርቱ አንዱ ደካማ የተባለው ውስጥ ነው ያለነው። ክርስቶስ ሊመጣ በደጅ ነው። እግዚአብሔር ስሙ ይባረክ። ስለዚህ እኛ ወደፊት አይደለም የምናየው፣ ዳንኤል ነው ወደፊት የሚያየው። ዳንኤል ገና ሊሆን ያለውን ገና በምድር ላይ ያልተፈጠረውን እግዚአብሔር ዘመናትን ሚስጥርን ይኸውልህ ልጄ ሆይ ቀንዱ ማለት ይሄ ነው፣ በጉ ማለት ይሄ ነው፣ ልጄ ሆይ አትጨነቅ፣ ሊሆን ያለውን እነግርሃለሁ፣ ፍየሉ ይሄ ነው ብሎ ግሪክ ነው ሜዶን ነው ብሎ ይነግረዋል። ለኛስ ሆኖ አልፏል። አምላካችን በዙፋኑ ላይ ነው። እግዚአብሔር ስሙ ይባረክ። ስለዚህ ሚስጥራትን ገልጦ ጨርሷል። ለኛ ኖ ሞር ሚስጥር አይደለም። ቄስ ሊያብራራው አይገባም፣ ተብራርቷል። በታሪክ ውስጥ የተጻፈ ነገር ታገኛላችሁ። ባለፈው ሳምንት የግሪክ መንግስት እንዴት አድርጎ 4 ቦታ እንደተከፋፈለ የተጻፈ ዶኩመንት እኮ ታገኛላችሁ። እንዴት አድርገው በ4 ጀነራሎች እንደተከፋፈለ፣ በኢየሩሳሌም ላይ ምን እንዳደረጉ ካስፈለጋችሁ ምናልባት እንደ ግሪክ መንግስት በምድር ላይ ቀረጥ በመሰብሰብ ገቢ በመሰብሰብ የታወቀ የለም። ፍልስፍናም በማስፋፋት የታወቀ የለም። ጣዖታትን በማብዛት የታወቀ የለም እንደ ግሪክ መንግስት። ቋንቋውን ከባቢሎን በኋላ ምናልባት በዛን ጊዜ በነበረው ዓለም እግዚአብሔር በባቢሎን ዘፍጥረት ላይ ቋንቋ እንደደባለቀ ታውቃላችሁ። የግሪክ ቋንቋ ላንጓ ፍራንኳ እስኪሆን ድረስ ማለት የሰው ልጆች በምድር ላይ በዛን ጊዜ በነበረው ዓለም አንድ ቋንቋ እስኪናገሩ ድረስ ዓለምን እንደ ብረት አንቀጥቅጦ የገዛ መሆኑን ታሪክ ይነግረናል። በምን ታውቃለህ ብትሉ እኛ ብዙ ጊዜ ስንሰበክ ጳውሎስ ወደ ኤፌሶን ሄደ፣ የዛሬዋ ቱርክ፣ ወደ ቆሮንቶስ ሄደ፣ የዛሬዋ ግሪክ፣ ወደ ሮም ሄደ፣ የዛሬዋ ሮም፣ ወደ ፊልጵስዩስ ሄደ፣ ወደ ተሰሎንቄ ሄደ የሚለውን እንሰማለን። ወደ ምኩራብ ገባ አስተማረም ይላል። አሁን እናንተን አንዳችሁን ወደ ጃፓን ብልክ ዛሬ ወንጌል ትሰብካላችሁ? እግዚአብሔር በታሪክ ውስጥ እንደዛ ይሰራ ነበረ። ሁሉ የግሪክ ቋንቋ ይናገር ስለነበረ ከጨካኝነቱ ከብርቱነቱ የተነሳ ሰው ሁሉ አንድ ቋንቋ በግድ እንዲናገር አድርጎ ስለነበረ እግዚአብሔር ግን ያንን ለወንጌል ተጠቀመበት። እግዚአብሔር ይክበር። እና ጳውሎስ ያለ ችግር
የትም ቢሄድ ይሰማሉ፣ ይመልሱለታል። እና ይሄን ያህል ጨካኝ ነበር። በግድ ጣዖታትን ያስቀምጡ ነበር። ጳውሎስ በሄደበት ቦታ ምኩራብ ይገባል። ታውቃላችሁ፣ ምኩራብ እግዚአብሔር ያህዌ የታወቀበት ቦታ ነው። እግዚአብሔር ያንን ተጠቀመበት። ይሄ በታሪክ ተጽፎ እኮ የምናገኘው ነው። በታሪክ ተጽፎ የምናገኘው ለምሳሌ እኛ ይሄኛው የቅርብ ጊዜ ትርጉም ነው። የትኛው ነው የመጀመሪያው ትርጉም? አንዳንድ ጊዜ በቴዎሎጂካል ኮሌጅ ውስጥ ለኛም እዚህ ጋር የቆሙ አንዳንድ ሰባኪዎች ግሪኩ እንደዚህ ይላል፣ ዕብራይስጡ እንደዚህ ይላል እንላለን። የግሪክ ሰብቶአጀንት የሚባለው የሰባው ሊቃናት አሌክዛንደር ዘ ግሬት ከሞተ በኋላ በ323 ከሞተ በኋላ አሌክዛንድሪያ፣ አሁን ግብጽ ያለችው አሌክዛንድሪያ የተጠራችው በሱ ስም ነው። በዛ ከተማ 70 ሊቃውንት ቁጭ ብለው ብሉይ ኪዳንን ወደ አዲስ ኪዳን ቃል በቃል የተረጎሙበት ጊዜ የመጀመሪያውን ኦቶግራፍ እንኳን እንድናገኝ እግዚአብሔር መንገድ የጠረገበት ጊዜ፣ የመሲሁን መምጣት የጠረገበት ጊዜ እንደሆነ እንድታውቁ ፈልጋለሁ። ስለዚህ እግዚአብሔር ታሪክን ይቆጣጠራል። እንዴት ይቆጣጠራል? እነዛ መንግስቶች አለፉ፣ አለቀላቸው። እኛ አሁን የመንግስታት መጨረሻ ላይ ነው ያለነው። አስተውሉ፣ የሚያስተውል ያስተውል። ለዳንኤል ማስተዋል የሰጠ እግዚአብሔር ማስተዋል ይስጠን። ወደኛ እንመለስና ወገኖቼ፣ ዛሬስ እግዚአብሔር ሚስጥራትን አይገልጥም ወይ? እኔ በእውነት ለመናገር እግዚአብሔር ከመናገር ዝም ያለበት ጊዜ የለም። እንደየደረጃችን እንደየአቅማችን ይሄ እግዚአብሔር እንደውም እግዚአብሔርነቱ የሚታወቀው ራሱን ባለመደበቅ ነው። እግዚአብሔር እኮ የሚናገር አምላክ ነው። በእውነት ያለ ሰባኪ የሚናገር ያለ ወንጌላዊ የሚናገር እግዚአብሔር ነው። እግዚአብሔር ፍጥረቱ ሁሉ ስለሱ ይናገራል። ለኛ ለልጆቹማ አቤት የሚናገርበት ብዛቱ። በእርግጥ እግዚአብሔር እኛን የሚናገርበት እና ከሱ እንደሆነ የምናውቅበት ብቸኛው መንገድ ቅዱስ ቃሉ ነው። ከዚህ የሚበልጥ መገለጥ የለም። ለዛ ነው የምንሰማው የእግዚአብሔርን ቃል። ነገር ግን እግዚአብሔር በብዙ አይነት መንገድ ይናገረናል። ለዳንኤል መጀመሪያ ፍየል አሳየው፣ በግ አሳየው፣ ከዛ ሚስጥር እንገለጠለት። ለእናንተ እግዚአብሔር ምን ብሏችሁ ይሆን? ሁሌ እግዚአብሔር ይናገራል። ህልም በድካም ብዛት እንደሚታይ የታወቀ ነው። ህልም ከአጋንንት እንደሚታይ የታወቀ ነው። ነገር ግን እግዚአብሔር በህልም ይናገራል፣ በራእይ ይናገራል። እናንተን ምን ብሏችሁ ይሆን? ያ ብቻ ሳይሆን ለሱስ የሰጣችሁት ምላሽ ምን ይሆን? አያችሁ፣ ፋርስና ሜዶን ነው። በጉ ፋርስና ሜዶን ነው። ፍየሉ ደግሞ ግሪክ ነው ብለን እንዳንወጣ ያንኑ እግዚአብሔርን እናመልካለን። ዛሬ ሚስጥር የሚገልጥ እግዚአብሔር በሰማይ አለ። እግዚአብሔር ስሙ ይባረክ እና ይገልጥልናል። እሱ በሰማይ ነው። ለዚህ ነው ገብርኤልን የላከለት። እኛ በምድር ነው ወገኖቼ። ምን ብሏቸዋል እግዚአብሔር? ምን ብሏቸዋል እግዚአብሔር? እግዚአብሔር እኮ ይናገራል። ዛሬም በልዩ ልዩ አይነት መንገድ ይናገራል። ግን የሰጠነው ምላሽ ምን አይነት ነው? ዳንኤል የሰጠውን ምላሽ ብትመለከቱ ለማስተዋል ፈለግኩ ይላል። ከዛስ ጠየቅኩ ይላል። ከዛስ እንዳውም ምዕራፍ 9 ላይ ጸለይኩ፣ ጾም ጸሎት ያስኩኝ። ምን ያህል የእግዚአብሔር ነገር ይሰማናል። ዘመኑ ምን እየነገረን ያለው? በዚህ የሚነገረው ቃል ትንቢተ ዳንኤል እንድናጠና ሲያደርግ እግዚአብሔር ነገስታት አለፉ፣ ዳንኤል ያየው ያ ራእይ ተከናወነ፣ ልጆቼ ሆይ ተዘጋጁ ማለቱ ነው። እግዚአብሔር ስሙ ይባረክ። ተዘጋጁ። አሁን ለዳንኤል ይመጣል ብዬ የተናገርኩት አምላክ አሁንም በዙፋኔ ላይ አለው። ያ እንግዲህ የተባለው አለፈ። ባቢሎን አለፈ፣ ግሪክ አለፈ፣ ፋርስና ሜዶን አለፈ፣ ሮም አለፈ። አሁን ልጆቼ ሆይ አስተውሉ፣ ዘመኑን አስተውሉ፣ የምትሰሙትን የምታዩትን አስተውሉ። ያ መንግስታትን የሚጠቀልለው መንግስት እየመጣ ነው። ስሙ ይባረክ። እና ግን ቅዱሳን እግዚአብሔር ይናገረናል ወይ? መጨረሻ ላይ ማነሳዋለሁ። እግዚአብሔር ይገለጥልናል ወይ? ዝም ብሏል? እግዚአብሔር እያስፈራራን ነው ወይስ እያስጠነቀቀን ነው ወይስ እያመለከተን ነው? ከዛሬ 9 ዓመት በፊት አንድ ወንድም ያየውን ነገር ነገረኝ። ወደ አንድ ቦታ ለመሄድ ታክሲ በህልሙ ነው ታክሲ ወረፋ ይዣለሁ አለ እና ታክሲ ወረፋ ይዤ እያለሁ ሌሎች ሰዎች እየቀደሙ ይሄዳሉ አለ እና
ምንድነው እላለሁ አለ ድምጼን ከፍ አድርጌ። ምንድነው ስርዓት አይከበርም እንዴ? እኛ እዚህ ተሰልፈን የለም እንዴ እላለሁ አለ። ከዛ ሰዎቹ ትተው ይገባሉ። አንዱ ታክሲ ሞላና ሄደ። ወደ ቦሌ ነው የሚሄደው አለ። በጣም ትኩስ ነው ነገሩ እና ገቡና ሄደ አለ። ሁለተኛው ሲመጣ አሁንም መጋፋት ጀመሯል። እጭ አሁን ሳልኩና ሮጬ ለገባ ስል ሱሬ ወለቀ እና ሱሬን በእጄ ይዤ አንደኛ ሱሪ ሲወርቅ ለመሰብሰብ ጎንበስ ስል ከኋላ ያሉት አዩኛል። እንደገና ይዤው መሮጥ ጀመርኳል። ብንን አልኳል። ወዲያው አንድ ቃል ወደ ውስጥ ይመጣል። የእውነት መታጠቂያ እና ሁለት አገልጋዮችን ውሸት ዋሽቻቸው ነበር። ሂጄ ወዳጆቼ በቀደም ዕለት የነገርኳችሁ ነገር ውሸት ነው፣ ይቅር በሉኝ። ለምን እውነት ሲፈታ ውሸት ሲሆን እግዚአብሔር ያስጠንቅቀን ወገኖቼ፣ እግዚአብሔር ያስጠንቅቀን፣ እግዚአብሔር ይናገር። በእኛ አቅም ማለት ነው፣ በእኛ አቅም። እኔ ምስክር ስለነበርኩ ነው ስለዛ ወንድም። እግዚአብሔር ስለሚያስጠነቅቀን ነገር ምን ያህል ልብ እንላለን። በተለይ በዚህ ዘመን ብዙ ነገር ነው የሚናገረው፣ ብዙ ነገር ነው የሚናገረው። እኛ ቲክቶኳንና ፌስቡኳ ላይ ተጠመድን እንጂ የሚናገረው ብዙ ነው። መንፈሳዊ ነገር ይናገራል፣ ቁሳዊ ነገር ይናገራል፣ ተፈጥሮ ይናገራል። አምላካችን እግዚአብሔር አንድም ጊዜ የሆነ አውሬ አሳይቶ የሚያስፈራ ነገር አሳይቶ ዝም ያለበት ዘመን የለም። በእውነት ነው የምላችሁ፣ እኛን ግራ ያጋባበት ዘመን የለም። ወይ ውሸተኛ ፈቺዎች ተነስተው ወይ እውነት ያልሆነ ነገር ካለማየታችን የተነሳ ነው እንጂ የዳንኤል አምላክ ዛሬም በዙፋኑ ላይ አለ። እግዚአብሔር ስሙ ይባረክ። ስለዚህ የዳንኤል አምላክ ይሄ ፍየል ያለውን ይሄ ደግሞ በግ ያለውን ተረተረለት። ለካ እግዚአብሔር አምላካችን ሚስጥራትን የሚገልጥ ነው። ይኸውልህ ዳንኤል መጀመሪያ በጉ ይነሳል። ቅድም በግ ነው ያልኩ ይሄ ነው። እሱም እንዲህ ያረጋል። የሱ ዘመን ደግሞ ያበቃና ከዛ ፍየል ይመጣል። እሱም ተርሙን ይጨርሳል። ግን እንዲህ ያደርጋል ብሎ ስለሚቀጥለው ዘመን ስለሚመጣው ዘመን ተናገረ። እኔ ለዳንኤል ተናግሮ እግዚአብሔር ያንን ከፈጸመ በኋላ ለኛ እንደዚህ የሚለን ይመስለኛል። ልጆቼ ሆይ የተናገርኩት ሆኗል። እኔ አምላካችሁ እንደዚህ አይነት አምላክ ነኝ። ምን ትጠብቃላችሁ? እኔ አምላካችሁ ነገስታትን እንደዚህ ማመጣ ማፈልስ አምላክ ነኝ። ዘመናትን የምትመለከቱ ባቢሎን በ600 ዓመተ ዓለም አካባቢ ነው የተነሳው። ከዛ ፋርስ በ539 ተነሳ። ከዛ ግሪክ በ330 ተነሳ። ከዛ በኋላ ሮም በ4 ዓመተ ዓለም ክርስቶስ ሊመጣ ባለበት ተነሳ። አሁን እኛ ያለነው 2018 ላይ ነው። ልጆቼ ሆይ ምን ትጠብቃላችሁ? ይሄ ሁሉ አልፎ እያለ የተጻፈ ታሪክ እያለ ያቺ መንግስት ትመጣለች ተብሎ የተነገረ ልጆቼ ሆይ ምን ትጠብቃላችሁ? የዳንኤል አምላክ እሱ ነው የሚጠይቀኝ። በራእይ በትንቢት በህልም በቅዱስ ቃሉ ሊሆን ያለውን ስለ መጨረሻው ዘመን ያለውን ገለጥኩ። በባሪያዎቼ አነበባችሁ፣ ተሰበከ። ነገር ግን ሌሎች ሐዋርያት ተነስተው ስለ ዘመኑ ፍጻሜ ነግረዋችሁ እያለቀ ነው ያቺ ድንጋይ ተንከባላ ልትመጣ ነው እየተባለ እየተነገረ ምን እያረጋችሁ ነው እያለ ነው። እንድናስተውል እግዚአብሔር ይርዳል። እንዳስተውል እግዚአብሔር ይርዳል። ስለዚህ ወገኖቼ አራተኛ የሚነግረን ይሄ የእግዚአብሔር መንግስት ሚስጥርን ሁሉ የሚገልጥና ታሪክን ሁሉ የሚቆጣጠር አምላክ እንደሆነ ይነግረናል። የሚቀጥለውን ሁለተኛውን ክፍል እናንብብ አብረን። ይሄ ሁለተኛው ክፍል ምዕራፍ 8 ከቁጥር 23 እስከ 27 ያለው ቅድም እንደተናገርኩት ምዕራፍ 8 ከቁጥር 9 እስከ 14 ያለው ባለፈው ሳምንት ያየነውን የሚፈታልን ነው እና እንደዚህ ብሎ ይናገራል። በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሳል። እንግዲህ ባለፈው ስለ አንቲዮኩስ ኤጲፋነስ እንዴት አይነት አታላይ እንዴት አይነት መሰሪ እንደሆነ ለቤተ መቅደሱ እንኳን የሚሾምላቸው ሊቀ ካህን አይሁዳዊ ያልሆነ አሳማ የሚሰዋ ቤተ መቅደሱን
ለማርከስ የሚመች በማታለል በነገራችሁ ላይ አይሁዳውያን ባለፈው እንደነገርኳችሁ በ6:17 ቤተ መቅደሱን በ1:67 ይቅርታ ቤተ መቅደሱን ከማንጻታቸው በኋላ ሲያዩዋቸው ለሃይማኖታቸው ቀናኢ እንደሆኑ ለሃይማኖታቸው እንደማይመለሱ ነፍሳቸውን እንደሚሰጡ ማታቲያ የሚባለው ሰውዬ ያንን የግሪክ ባለስልጣንና ያንን ካህን ገሎ ነው በቃ ቤተ መቅደሱ መንጻት አለበት ብሎ የተነሳው። ታገሉ፣ አነጹት። ይሄንን ባወቁ ጊዜ ምን እንዳደረጉ ታውቃላችሁ? ስፖርት፣ ቲያትር፣ ሙዚቃ ትንሽ ፈታ የሚያደርግ ትንሽ ዘና የሚያደርግ ለምን አክራሪዎች ናቸው ለሃይማኖታቸው። ለዚህ ለያህዌ ህይወታቸውን ይሰጣሉ። ስለዚህ ትንሽ ፈታ የሚያደርግ ያን ጊዜ ነው የተጀመረው። በዚህ በግሪክ መንግስት ነው፣ ስትራቴጂ ነው። እኔ ያ ስትራቴጂ አሁን በዚህ ዘመን በጣም ተሳክቷል። ይሄው ልጆቻችንን ና እራት ብላ እንኳን ስንለው ምን እንዳልነው አያውቅም። ትንሽ ፈታ ትንሽ ዘና እና ሃይማኖታቸው እንዲያላሉ ትንሽ ፈታ እንዲሉ ዘና እንዲሉ ስፖርት፣ ድራማ፣ ቲያትር የመሳሰሉት ነገሮች ውሰዱት። በመንፈሳዊውም ነገር እንደው አንድ ነገር በሞኝነትና በትህትና ለሚሰሙት ሁሉ እናገራለሁ። ዛሬ ያለ ነው ይሄ የዳንኤል አምላክ የዘመናትን ሚስጥር የሚፈታ ሁሉን ግዛት የሚቆጣጠር የሚያስነሳና የሚያወርድ ሁሉ ግዛት የሱ የሆነ አምላክ ነው። ለባሪያው ለዳንኤል ለዚህ ለተወደደ ሰው ይህን ሚስጥር ገለጠለት። አሁን ላለነውስ እኔ መገለጥ ላምጣ፣ በዚህ ምሽት ላምጣ እንድታወዳደሩ። እስቲ ሁላችሁም ስልካችሁን አንሱና 1 ሚሊዮን ብር ይግባላችሁ ድተንቢ እዛ ዘመን ውስጥ እና ብላችሁ ተዋችሁት። በቃ ሼር አረጋችሁት። እንዴት እየተረጎማችሁት ነው? በእውነት የዳንኤል አምላክ እንደዚህ ያደርጋል? በእውነት ቅዱሳን እነ ዳንኤል ያዩት አምላክ ይሄ ነው ያገለገሉት። ዘመኑን ግን ፈትሹ። እግዚአብሔር ማስተዋልን ይስጠን። አስተውል ዘንድ ፈለኩ። ሲዘጋውም እንደዚህ አለ፣ የሚያስተውል አልነበረም። የሚሰማውን የምንሰማውን የምናየውን ከመጨረሻው ዘመን ጋር በፍጹም አላስተያየ ነው። በፍጹም እኛም ዝም ብለን እናወራለን። እንትና ወደቀ 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 ወደቀ። ብራዘር አንተ ቆመሃል ወይ? ለራስህ ተጠንቀቅ። እንትና በዚህ ነገር ተያዘ። ሼር የምናረገው ክሊክ የምናረገው የምናየው ብዛቱ ከዚህ የተነሳ የሚደነግጥ ሰው ጠፋ። ከዚህ የተነሳ ወዮ የሚል ሰው ጠፋ። እንደ ዳንኤል የሚሆን ሰው ጠፋ። እዚህ መጨረሻ ላይ ደርሰን አዎ። ስለዚህ ወገኖች አስተውሉ። አይደለም በዓለም ያለውን አይደለም በዚህ ዘመን በልጆቻችን ላይ በትውልዱ ላይ አይናችን እያየም የሆነውን በመንፈሳዊው ነገር እንኳን እየሆነ ያለውን ብላችሁ አትለፉ። ከባድ ነው። እየሆነ ያለው ነገር ቀልድ ነው። የዳንኤል አምላክ እንደዚህ አያደርግም። የዳንኤል አምላክ ለዘመን ዘመን የሚሆነውን የሚገልጥ አምላክ ነው። አዳራሽ ውስጥ ሰው ሰብስቦ እንዲህ አይነት ድራማ የሚጫወት አይደለም። ግን አስተውሉ። ያለንበት ዘመን ምናልባትም ወደ ቢሮ መጥቶ አንድ ሰው በኢየሱስም በጣም ይገርመሃል 1-2 ሚሊዮን አጭበርብሬን የመጣሁት ስንት አስራት ላውጣ ሊላችሁ ይችላል። እንደ ቀልድ ኃጢአት መሆኑን እንኳን ትቶ ሊያማክራችሁ ይችላል። እዛ ዘመን ውስጥ ነው ያለ ነው። እንድናስተውል የሰማይ አምላክ እግዚአብሔር ይርዳል። ዳንኤል ማስተዋልን ፈለገ እና ሚስጥርን እንገልጣለን ይላሉ። የሚገልጡልን ሚስጥር ግን ሚስጥር አይደለም፣ የምድር ነው፣ የታችን ያጋንንት ነው። ይህን ወቁ። ስለዚህ አምላካችን ሚስጥርን የሚገልጥ አምላክ ነው። ሁለተኛው አምላካችን ሁሉን የሚገዛና ታማኝ አምላክ ነው። እግዚአብሔር ስሙ ይባረክ። ሁሉን ይገዛል፣ ታማኝ ነው። ቁጥር 23
በመንግስቱ መጨረሻ ኃጢአትን በተሞላ ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሳል፣ ኃይሉም ይበረታል። ነገር ግን በራሱ ኃይል አይደለም፣ የሚረዳው ሌላ አለ ማለት ነው። በድንቅም ያጠፋል፣ ያደርግማል፣ ይከናወንማል። ኃያላንንና የቅዱሳንን ሕዝብ ያጠፋል። ባለፈው ሳምንት ያየነው ወደ ቅድስቲቱ ከተማ መጥቶ ያንን ቦታ እንደሚያረክስ ያየነው አንቲዮኩስ ኤጲፋንስ ያንን ቅዱስ ሕዝብ ያጠፋል። በማታለሉ ተንኮልን በእጁ ያከናውናል፣ በልቡም ይታበያል። ታምነውም የሚኖሩትን ብዙዎችን ያጠፋል። ባለቆችም አለቃ ላይ ይቋቋማል፣ ያለ እጅም ይሰበራል። እግዚአብሔር ስሙ ይባረክ። እፎይ ነው ያልኩት እኔ እፎይ ነው ያልኩት። እንዲህ የተባለለት ያለ እጅ ይሰበራል። አዎ ያለ እጅ ይሰበራል። ለምን? አምላካችን እግዚአብሔር እንደዚህ ነው የምለው። አንድ ጌታ ያውቃልና ብሩክታይትም የሚዘምሩት አንድ መዝሙር አለ እንደዚህ የሚል እግዚአብሔር ይማታል እና እግዚአብሔር አንድ ጊዜ ነው የሚመታው፣ ሁለቴ አይማታም። እግዚአብሔር እና አንዴ ነው እግዚአብሔር የሚማታው። እንደዚህ አይነት ኃያል አምላክ ነው የምናመልከው። የማይደግም እግዚአብሔር አይማታ። እግዚአብሔር ሲማታ አንድ ጊዜ ነው የሚማታው። እና እግዚአብሔር አንዳንድ ጊዜ ቅድምም ከተወሰኑ ወገኖች ጋር ስካፈል ነበር። እግዚአብሔር አንዳንድ ጊዜ ኢትዮጵያዊ ይመስለናል። ለምን? እኛ መፎከር እንወዳለን። በነገራችሁ ላይ ጀግኖች ነን ኢትዮጵያውያን በሙሉ። ጀግና ነው ኢትዮጵያዊ፣ በእውነት ነው የምላችሁ። እና ጀግና ደግሞ ምን ያደርጋል? ይፎክራል። እና እግዚአብሔርም እኔ ጀግናው እያለ እንዲፎክር እንፈልጋለን። እግዚአብሔር ግን እጁ ሳይታይ ይመታል። መፎከር አያስፈልገውም፣ ማቅራራት አያስፈልገውም። እኔ የግሪክ መንግስት እጅ ሳይነካው ይወድቃል። አምላካችን ምን አይነት አምላክ ነው? እጅ ሳያሳይ የሚመታ። ጠላታችሁን እግዚአብሔር እንደዚሁ ይምታው። እና ወገኖቼ እጅ ሳይነካው ይሰበራል። የተነገረውም የማታውና የጠዋቱ ራእይ እውነተኛ ነውና ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌ ቀንም ታመሙ። ከዚያም በኋላ ተነስቼ የንጉሱን ስራ እሰራ ነበር፣ ስለ ራእዩም እደነቅ ነበር፣ የሚያስተውለው ግን አልነበረም ብሎ ይናገራል። መቼም በሚቀጥለው ሳምንት ምዕራፍ 9ን ስለምንመለከት እኔም ይላል ዳንኤል የ70ው ዓመት እንደተፈጸመ አወቁ። አቤት እግዚአብሔር! እባካችሁ ስለማስተዋል ጸልዩ፣ እንድናስተውል። ኧረ እኛ የአንድ ሳምንቱ አቅቶናል። ኧረ እሑድ የተሰበከው ጥቅ ጠፍቶብናል። እኛ ሰባኪውን ማድነቅ የሚደረገውን አንዳንድ ነገር አሁን በዘመን ውስጥ የሚደረገውን መከታተል ነው ትዝ የሚለን። የሰባኪው ንግግር ትዝ የሚለን የሆነ ኢቨንት ቃሉስ በልባችን ውስጥ የለም። ዳንኤልስ የ70ው ዓመት ታሪክ አስተዋልኩ እንዳለቀ ነገር እንዳለቀ ገብቷቸዋል። ዛሬ ምሽት እኮ በቃ በህይወት ያለንበት የመጨረሻው ምሽት ሊሆን እንደሚችል ልነግራችሁ ፈልጋለሁ። እንደዛ ስለማምን ለራሴ ለማስፈራራት አይደለም። እንደዛ የሚያስብ ሰው ብፁዕ ነው። እንደዛ የሚያስብ ሰው ምድርን እንደዚህ የሚያያት ጌታውን ያወቀ ሰው ብፁዕ ነው። የመጨረሻ ነው የሚል እና ዳንኤል አስተዋለ። እኛስ? አምላካችን እግዚአብሔር ሁሉን የሚገዛና ታማኝ ነው። ስላለው ነገር ታማኝ ነው። ደግሞ ሁሉን ይገዛል። ፍየሉን ይገዛዋል። በጉንስ ኧረ ይገዛዋል። አሳለፈው እኮ እንደዚህ። ልክ ይኸው ተመልከቱ። እንደዚህ 1 2 3 4 ብሎ ገለጣቸው። ከዚህ በኋላ ያሉትንም ይገልጣቸዋል። እወቁ። ነገስታት በሱ ቁጥጥር ውስጥ ናቸው። የባቢሎንን መንግስት፣ የግሪክን መንግስት፣ የፋርስና የሜዶን የተባሉትን፣ ሮም የተባለውን፣ አንቀጥቅጥ የተባለውን አንቀጥቅጦ እግዚአብሔር አሳለፋቸው። እግዚአብሔር እንደዚህ አይነት አምላክ ነው። ሁሉን የሚገዛ ነው። ቀጠቀጠ፣ አፈረሰ፣ ወጋ የተባለውን
ያለ እጅ የጣለ አምላክ ነው፣ ስሙ ይባረክ። ያለ እጅ ሳይነካው የት እንዳለ ሳይታወቅ የሚመታ አምላክ ነው ወገኖች። ደግሞ ታማኝ ነው። እንደዚህ ይለዋል ለዳንኤል ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እውነተኛ ቁጥር 26 የተናገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። ዳንኤል በኖረበት ዘመን ራእዩ ስለ መጨረሻው ዘመን ነው። ለዳንኤል የመጨረሻው ዘመን ከተባለ ለኛ ምንድነው የሚባለው? ቅዱሳን ለሱ እንግዲህ ነገሩ ወደ ፍጻሜ ይቸኩላል። እንዳውም የዘለልኳቸውን አንዳንድ ክፍሎች ላንብብላችሁ። ቁጥር 16 መጨረሻው ላይ የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ ይላል። ቁጥር 19 እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻው ዘመን የሚሆነውን አስታውቅሃለሁ አለኝ ይላል። አሁን ባነበብኩት ቃል ውስጥ የተነገረው የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ አለኝ። ያ ብዙ ዘመን አለቀኩ። ሄሎ ቅዱሳን ቤተክርስቲያን አገልጋዮች ተነሱ። ያ ብዙ ዘመን የተባለው አለቀ። ፍጻሜ የተባለው መጣ። እኛ ያ ሁሉ ሆኖ እያየን ነው። አምላካችን ያንን ሁሉ አሳልፎ ይሄን ትውልድ በክርስቶስ አስነሳ። አንተ ትውልድ ክርስቶስ ሊመጣ ነውና አስተውል። ነገሩ መጨረሻ ነውና አስተውል። የእግዚአብሔር መንግስት ሁሉ ልጠቀልል ነው። ያቺ እጅ ሳይነካው ከተራራ ላይ ወደቀች፣ ያን ምስል ፈጨችው የተባለው ሊሆን ጥቂት ብቻ ነው የቀረው። ለዳንኤል መጨረሻ ከተባለ ለኛ ምን ይባላል? የቱ ጋር ያለ ነው? እንድናስተውል እግዚአብሔር ይርዳን። እኔ አንድ ሁለት ነገር ተናግሬ ልጨርስ። አንደኛው መጀመሪያ ላይ ነገርኳችሁ ነው። ዳንኤልም ማስተዋልን ፈለግኩ አለ ይላል። ስላየው ነገር ምንድነው ብሎ ማሰላሰል ጀመረ። መልአኩም ከተገለጠለት በኋላ ዳንኤል ሆይ ይሄን ነገር አስተውል አለው ይላል። ዳንኤል ሲዘጋ እንደዚህ ይላል፣ ይሄን ነገር እኮ የሚያስተውል አልነበረም። ቅዱሳን ታስተውላላችሁ እየሆነ ያለውን ነገር? እግዚአብሔር በየሳምንቱ የሚናገረን፣ በግል የሚናገረን፣ በፍጥረት ውስጥ የሚናገረን፣ ነቢያት የተናገሩት ይሄ የሚነገረው ቃል እየገባን ነው? እናስተውላለን የሚሆነውን ነገር? ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ብዙ ነገር ይጽፍለትና እንደዚህ ይላል፣ ልጄ ሆይ በነገር ሁሉ ማስተዋልን ይስጥህ። የእግዚአብሔር መንግስት የዘላለም መንግስት ነው። ይሄ መንግስት ሚስጥራትን ሁሉ የሚገልጥ እና ታሪክን የሚቆጣጠር አምላክ ነው። እሱ አምላክ እኛ ዘመን ላይ ደርሷል። ወገኔ ሆይ ምን እያደረክ ነው? የእግዚአብሔር መንግስት አሁን ያለንበትን ግዛትና ዘመን ገና ከኖርን ከኛ በኋላ የሚነሳውን ትውልድና ዘመን የሚገዛ አምላክ ነው። ታማኝ ነው። ስለተናገረው ቃል ታማኝ ነው። ዳንኤል ሆይ ይሄ ነገር ይሆናል፣ ታማኝ ነኝ እኔ። ሆነ። ዳንኤል በሌለበት በእኛ ዘመን ሆኖ አየነው። ወደ ኋላ እንደ ፊልም አየነው። ቅዱሳን ምን እያደረግን ነው? በእያንዳንዱ ነገር ስለምንሰማው ቃል ስለሚገለጥልን ራእይ እንጠነቀቃለን? ስለሚመጣው ተግሳጽ፣ ስለሚመጣው ማበርታት ማን ነው በልቡ ያኖረ? ከናንተ መካከል ማን ነው ሰምቶ የተመለሰ? ማን ነው እርምጃ የወሰደ? እግዚአብሔር ዝም አላለም። ነገር ግን እኛ የሰጠነው ምላሽ ምን ይሆን? በመጨረሻ ማነሳው እንደዚህ ይላል ዳንኤል። ይሄንን ዳንኤልን ማጥናት ከጀመርን በኋላ እያንዳንዱን ራእይ ከተመለከተ በኋላ የሚናገረው የተሰማውን ስሜት ይናገራል። የዛሬው ክፍል እንደዚህ ይላል ቁጥር 27 እኔም ዳንኤል ተኛሁ፣ አያሌም ቀን ታመሙ። ከዚያም በኋላ ተነስቼ የንጉሱን ስራ እሰራ ነበረ፣ ስለ ራእዩም እደነቅ ነበረ፣ የሚያስተውለው ግን አልነበረም። አለፍ ብዬ ምዕራፍ 10 ቁጥር 8 እና 9 ብቻ ላንብብላችሁ። እኔም ብቻዬን ቀረሁ፣ ይህንም ታላቅ ራእይ አየሁ፣ ኃይልም አልቀረልኝም። ደም ግባቴም ወደ መሸብሸብ ተለወጠብኝ፣ ኃይልም አጣሁ። አንድ ጥያቄ ጠየቅኩ፣ ለእናንተ መጠየቅ እፈልጋለሁ።
የእግዚአብሔርን ነገር እያያችሁ ነው? እግዚአብሔር እየተገለጠልን ነው? አባቶቻችን የእግዚአብሔርን ነገር ሲያዩ ደነገጡ፣ ፈሩ፣ እንቅልፍ አጡ፣ ፊታቸው ተሸበሸበ። እኛስ ያስደነግጠናል? ያስፈራናል? እንደውም አንዳንድ መገለጥ የሚያመጡልን ሰዎች ሞሮኮ ባዝ እየወሰዱ እየተወለወሉ የእግዚአብሔርን ነገር አይተ ሞሮኮ ባዝ። በእውነት ይሄ ሌላ እግዚአብሔር መሆን አለበት። በእርግጥ ከሞሮኮ ባዝ ወጥተው የተናገሩት ነገር ምን እንደሆነ እናውቃለን። የእግዚአብሔር ነገር እኮ የሚያስፈራ ነው። የእግዚአብሔርን ፊት እኮ ያዩ ሰዎች ተደፉ፣ ወደቁ። እነ ኢሳያስ ወደቁ፣ ይኸውነ ዳንኤል ወደቁ፣ ታመሙ። የምትሰሙት ነገር ምን ያህል ይሰማችኋል? በመጨረሻው ጊዜ፣ በመጨረሻው ዘመን በዜና የምትሰሙት፣ በስብከት የምትሰሙት፣ በህይወታችሁ ውስጥ የሚፈጸመው እያንዳንዱ ኢንሲደንት ምን ያህል ተሰምቷችኋል ነው? ወይስ አዎ እባክህ ሰምተን እያለፈ ነው? ይሄ ነው እኮ ማስተዋል ማጣት። ምን ያህል ደንግጠናል። ስለዚህ ምን ብዬ አሰብኩኝ፣ ወይ የእግዚአብሔር ነገር አልተገለጠልንም። ቢገለጥልን ኖሮ እግዚአብሔርን የሚፈራ ሰው በበዛ ነበር። ለምን ድፍረት ሆነ? ለምን በዚህ ዘመን ብዙ ኃጢአት አየን የምትሉ ከሆነ አንደኛው ይሄ እነዛ መንግስታት ስላለቁና መጨረሻው ዘመን ላይ ስለደረስን ነው። ሁለተኛውስ የመጨረሻው ዘመን ስለሆነ ነው። ሶስተኛስ የመጨረሻው ዘመን ስለሆነ ነው። ማንም የሚደነግጥ የለም። እግዚአብሔርን አየሁት ይላል እንጂ እግዚአብሔርን እንዳየ ሰው አይኖርም። እግዚአብሔርን መፍራት ለምን ጠፋ? ዳንኤል ምን ሆነ? እየተገለጠለት ያለቅሳል፣ ፊቱ ይሸበሸባል። አዎ ይሸበሸባል። ማለት የከሳ ሁሉ እንደኔ እግዚአብሔር የተገለጠለት ነው ማለት ግን አይደለም። ወገኖቼ የትውልዱ ነገር ስትሰሙ አታዝኑ? በምድር ላይ የሚሆነውን ነገር ስትሰሙ አታዝኑ? እኔ ይሄ ቃል መጀመሪያ ባይነገር ኖሮ እግዚአብሔር ለዳንኤል ባይገለጥና ከነዚህ 4 መንግስታት በኋላ የመጨረሻው ሸክላና ብረት ይሆናል ጣቶቹ። ይሄ ደካማና ብርቱ መሆኑን ያሳያል። ይተነትንለታል እኮ ደግሞ ከሰው ጋር ይደባለቃል፣ ከሰው ሁሉ ጋር። ከዛስ ብረት ከሸክላ ጋር እንደማይስማማ እንደማይጣበቅ እንዲሁ አይጣበቅም። እዛ ዘመን ውስጥ አይደል ያለን? ጌታ ሊመጣ ነው፣ ስሙ ይባረክ። ሊመጣ ነው፣ የማያልፈው መንግስት ሊመጣ ነው። አስተውሉ ወገኖቼ። እና እባካችሁ በሚገለጥልን በማናቸውም ነገር እንያዘው በልባችን። ያስደንግጠን፣ ያስፈራን እውነተኛ የእግዚአብሔር ድምፅ ከሆነ እንጸልይበት። ጾም ጸሎት እንያዝ። እንደ ዳንኤል ይሰማን እግዚአብሔር ከተገለጠልን፣ ወይም እንጸልይ፣ እባክህ እግዚአብሔር ሆይ ተገለጥልን። እግዚአብሔርን የሚፈራ ሰው ጠፋ። ዙፋንህን ያዩ ክብርህን ያዩ ተደፉ። ምን አሉ? ወየው አሉ። ትንቢት ለመናገር አልቸኮሉም። ወየው እኔን አይቻለሁና ወየው አሉ። እና ብዙ የሚደነግጥ ሰው ታገኛላችሁ። ኢየሱስ ሊመጣ ነው ሲባል የሚደነግጥ ሰው ታገኛላችሁ። አንድ ጊዜ አንድ ወንድም ምን አለ፣ በእርግጥ የሆነ ነገር ነው እና ፊት ለፊት ተቀምጦ አንድ ሰው ይጸልይለታል። እየጸለየለት ስለ ህይወቱ በእግዚአብሔር መንፈስ ይነግረዋል። እና ሰውየው ግን እንቅልፍ ወሰደው መሃል ላይ እና ሰባኪው አቆመና ወገኖች የመጨረሻው ዘመን ይመጣል ብላችሁ ትጠብቃላችሁ? መጥቷል እኮ ይሄው መጥቷል። ይሄውና የተናገርኩኝ መልእክት እንቅልፍ ይዞት ሄደ፣ አንኮራፋ። የመጨረሻው ዘመን አትጠብቁ፣ መጥቷል። ይሄውና መጥቷል። ትውልድ ያንቀላፋበት ጊዜ፣ ሰባኪያን፣ ዘማሪያን፣ በእግዚአብሔር ፊት እድል የተሰጣቸው ሰዎች ወገኖቼ መደንገጥ ያቆሙበት ጊዜ፣ የሚያስፈራ ጊዜ። ስለሱ ነው የሚናገረው። ዳንኤል ፊት የተሸበሸበ ይላል፣ እንቅልፍ አጣው፣ አመመኝ ይላል። እግዚአብሔር እንደዚህ አይነት መንፈስ ይስጠን። ዝም ብለን እንዳናልፍ። የ8 ዓመት ልጅ አባቱን
8 ቦታ ቆራረጠ የሚለውን ዝም ብላችሁ ታልፋላችሁ? አታለቅሱ? እንዴት how could it happened? እንዴት ሊሆን ይችላል? እኔ ምሳሌ የነገርኳችሁ እንደዚህ አይነት ዜናም አላየሁም፣ ግን ከዚህ የባሰና የከፋ ነገር እየሰማን ነው፣ ግን አይሰማንም። ስለዚህ መንፈሱ እየጎተተን ነው፣ እየጎተተን ወደ ራሱ እየሳበን ነገ ደግሞ ሌሎች ነገሮችን እዚህ ፊት ለፊት ማስቀመጥ ይፈልጋል። እንደዚህ ባለፈው እንዳየነው እዚህ ማስቀመጥ ይፈልጋል። ቤተክርስቲያን ውስጥ ቀስ እያለ ያሳረገ ቅድስና የሌለበትን ጽድቅ የሌለበትን ነገር ማስቀመጥና ማፍዘዝ ነው የሚፈልገው። ቤተክርስቲያን አቅም የሌላት እንድትሆን ነው የሚፈልገው። እያዝናና እያዋዛ ኢንተርቴን እያረገ ግድ የለም እያለ ግድ የለም ማለት እግዚአብሔር ሁሉን ቻይ ነው። እግዚአብሔር ፍቅር ነው፣ ፍቅር ነው። ምን ያክላል ፍቅሩ? በጣም ፍቅር ነው። ስለዚህ ንስሐ ባትገባም ችግር የለም እያለ ወንድ ከወንድ ጋር እያጋባ ሴት ከሴት ጋር እያጋባ አሁንም ለማርከስ ይፈልጋል። ያ ነው ያለንበት ዘመን። እንድናስተውል እንድንደነግጥ የዘላለም አምላክ እግዚአብሔር ይርዳን። እኔ አሁን ዳንኤል ያገለገለውን አምላክ ነው ማገለግለው። እናንተ አሁን የምትሰሙት እግዚአብሔር ያ የዳንኤል አምላክ ነው? እሱ ሚስጥርን የሚገልጥ አምላክ አይደለም። እሱ እኮ የተወሳሰበ አምላክ አይደለም። በምልክት የሚናገር ዝርዝር ከፈለጋችሁ ደግሞ የሚተነትን አምላክ እኮ ነው። ዘመኑ ከበዳችሁ፣ የምታዩት የምትሰሙት ነገር ከበዳችሁ፣ ኧረ እሱ እኮ ዘመናትን ሁሉ የሚቆጣጠር ታሪክን የሚቆጣጠር ታማኝና እውነተኛ አምላክ ነው። ስለዚህ ግሪክን እንዳሳለፈ፣ ሮምን እንዳሳለፈ፣ ፋርስና ሜዶን እንዳሳለፈ፣ ባቢሎን እንዳሳለፈ አሁንም የምትፈሩበትን ነገር በሱ እጅ ነው። እግዚአብሔር ስሙ ይባረክ። ስለዚህ ምን እናድርግ? የምናየውን በጥንቃቄ እያየን እንመርምር። አንዳንድ ነገሮችን ዝም ብለን አንለፍ። እንጸልይበት። ስለ ምድር ቢሆን፣ ስለ ቤተ ክርስቲያን ቢሆን፣ ስለ ልጆቻችን ቢሆን፣ ስለ ባላችን፣ ስለ ሚስታችን ቢሆን ስለሚደረጉ አንዳንድ ነገሮች ዝም ብላችሁ አትለፉ። ብዙ ነገሮች እንደ እግዚአብሔር ቃል እየሆኑ ነው። አስፈሪ ነገሮች እየሆኑ ነው። እነ ዳንኤል ደነገጡ፣ ጸለዩ፣ ደግሞም እንደዚህ አሉ፣ የሚያስተውል የለም፣ የሚያስተውል የለም። እንድናስተውል እግዚአብሔር ይርዳን። ባለፈው ማቴዎስ ምዕራፍ 24 ቁጥር 15 ላይ እንደነገርኳችሁ የጥፋት እርኩሰት በተቀደሰው ስፍራ ሲቆሞ ስታዩ አንባቢው ያስተውል፣ አንባቢው ያስተውል። የእግዚአብሔር ቤት በፍርሃት እንዲሞላ የቀረው ዘመናችን ይህንን የዳንኤልን አምላክ አምልከነው እንድናልፍ፣ ፈርተነው እንድናልፍ የዘላለም አምላክ እግዚአብሔር ይርዳን። ሁላችንም እንጸልያለን።